በአገር አቀፍም ሆነ በዓለም አቀፍ ደረጃ እየተስተዋለ ያለውን የኑሮ ውድነትና በማህበረሰቡ ላይ የሚፈጠረውን የኑሮ ጫና ለመቀነስ መንግስት የተለያዩ ስራዎችን እያከናወነ ይገኛል። ከነዚህ ስራዎች መካከል ምርትን በተመጣጣኝ ዋጋ የሚያቀርቡ የሰንበት ገበያዎችን በተለያዩ አካባቢዎች ማስፋፋት አንዱ ነው። ይህም የኑሮ ውድነት ጫና እንዳይባባስ በማድረግ ረገድ ትልቅ ድርሻ እየተጫወቱ ነው። የግብርና ምርት አምራቾች፣ የኢንዱስትሪ ምርት አምራቾች እና በአምራች ኢንዱስትሪ የተደራጁ አንቀሳቃሾች በቀጥታ ምርቶቻቸውን ይዘው ሸማቹን የሚያገኙበት የግብይት ስራ ስለሆነ ከመደበኛው ገበያ እጅግ ትርጉም ባለው የዋጋ ልዩነት አገልግሎት በመስጠት የኑሮ ውድነቱን በማረጋጋት ትልቅ ስራ እየሰሩ ነው ያለው። ቀጥታ በመሃል ላይ ያሉ ብሮከሮች ሳይገቡ ከማሳ ወደ ገበያ ማዕከል ምርቶች የሚመጡበትን አሰራር መንግስት የዘረጋው ነው። የምናስተሳስረው እኛው ንግድ ቢሮ ባለሙያዎችም አመራሮችም አስተባብረው የሚሰሩት ነው። በቋሚነት ነው የሚያቀርቡት። ቦታውን ነፃ ነው የሚያገኙት። የተመቻቸው በመንግስት ስለሆነ ሼዶች ተገንብቶ ስለሚሰጧቸው ለቦታው የሚከፍሉት ክራይ አይኖርም። ስለዚህ ነጋዴውም አቅራቢውም አትራፊ የሚሆንበት ሳይጎዳ ማለት ነው። ነጋዴውም ሲያቀርብ ማትረፍ ያለበትን ሳይጎዳ የሚያቀርብበት ቀጥታ የሆነ ትስስር ስላለው ከመደበኛ ገበያ የተሻለ ዋጋ ያለበት ስለሆነ ማህበረሰቡ ተጠቃሚ የሚሆን ነው። ምርትን በተመጣጣኝ ዋጋ በአቅራቢያው ለሸማቹ በማቅረብ የኑሮ ውድነትን እያረጋጉ የሚገኙት የሰንበት ገበያዎች በአሁኑ ወቅት በሁሉም ክልሎችና በሁለቱ ከተማ አስተዳደሮች በስፋት ተፈጥረዋል። ገበያዎቹ በተለይም ዝቅተኛና መካከለኛ ገቢ ያለውን የህብረተሰብ ክፍል ከኢኮኖሚ ጫና በመታደግ ረገድ ከፍተኛ ሚና እየተጫወቱም ይገኛሉ። የሰንበት ገበያዎቻችን ጥሩነታቸው ምንድነው? ወደ ህብረተሰቡ ጠጋ ብለን ነው ምናቋቁማቸው እነዚህ ማዕከላትም ማለት ነው። ምርት ደግሞ ቀጥታ ከአምራቹ ነው የሚገባው ማለት ነው ወደዛ ወደ ሰንበት ገበያዎቻችን። ይሄ ትልቅ እድል የሚሰጠው ቅድም እንዳልኩ የሚቀርበው ምርት ጥራት ያለው ነው፣ ብዛትም ያለው ነው፣ አይነቱም ብዙ ነው፣ ዋጋውም የተሻሻለ ነው ማለት ነው ከዋናው ገበያ። አንደኛ በቂ ምርት በአግባቡ እንዲኖርና በተለይ የሰንበት ገበያዎች የዋናው ገበያ ልጓሞች ናቸው ማለት ነው። እኛ ዋናውን ገበያ የምንቆጣጠርበት ነው ማለት ነው። ይሄ የሰንበት ገበያችን የሰንበት ገበያን ማስፋፋት ብቻ ሳይሆን የገበያ ትስስርን በመስራት ትልቅ ስራዎች ተሰርተዋል። ይሄም የሰብል ምርቶች ላይ፣ የቁም እንስሳት ላይ እንዲሁም ደግሞ የኢንዱስትሪ ምርቶች ላይ ሰፊ ስራዎች ተሰርቶ ማህበረሰቡ በተመጣጣኝ ዋጋ እንዲያደርግ ተሰርቷል ማለት ነው። እነዚህ የሰንበት ገበያዎች ባይኖሩ ኖሮ አሁን ባለው የዓለም አቀፍ የዋጋ ግሽበትና የገበያ አለመረጋጋት ውስጥ ማህበረሰቡ ሊሸከሙ የማይችለው ጫና ይፈጠር ነበር። ገበያዎቹ በቀጥታ ከአምራች ወደ ሸማች ምርት የሚያቀርቡ በመሆናቸውም ክፍተቱን በብዙ መልኩ አጥብበውታል። ሰፊ ማሳ ያላቸው አርሶ አደሮች ቀጥታ ከወረዳዎች ከሐዋሳ ከተማ ጋር በመቀናጀት የሚያመጡ ናቸው። ምርቶቹ ራሳቸው ደላላዎች ሳይገቡ ቀጥታ የሚገቡ ስለሆናቸው ከዋጋ አንጻር ጥሩ ቢያንስ ከ15 እስከ 20 ብር በትንሹ 5 ብር የዋጋ ለውጦች አሏቸው። እነዚህ ገበያዎች ሲለዩ ከመጀመሪያ አምራቾቹ ጋር የውል ስምምነት ተደርጎ ነው የሚገባ። ምን ያክል የምርት መጠን አላቸው፣ በምን ያክል ዋጋ ይሸጣሉ፣ ይህ ዋጋ ደግሞ ከመደበኛው ዋጋ ከስንት እስከ ስንት ፐርሰንት ቅናሽ ያሳያል በሚል አምራቹንም በማነጋገር የመስሪያና መሸጫ ቦታ በማመቻቸት ፀሐይና ውርጭ ሌሎችም ነገሮች መፈራረቅ እንዳይኖር የድንኳን ግብይት ጭምር በማመቻቸት የሚደረጉ በመሆናቸው የእሁድ ገበያዎች ላይ ይህ ጉድለት ወይም ይህ ክፍተት ሰፍቶ የሚታይበት ሁኔታ የለም። የሰንበት ገበያዎች ተደራሽነት ይበልጥ እያደገ መምጣቱ በየአካባቢው የሚስተዋለውን ያልተገባ የዋጋ ጭማሪና የስግብግብ ነጋዴዎችን ሴራ ለመስበር ያስቻለም ነው። በቀጣይም ይኸው የገበያ ማረጋጋት ስራ ተጠናክሮ እንደሚቀጥልም ነው የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የጠቆሙት። የሰንበት ገበያዎችን ተደራሽነት ይበልጥ በማስፋት የህብረተሰቡን የኑሮ ጫና ዘላቂ በሆነ መልኩ ማቅለል በቀጣይ ትኩረት የሚደረግበት የቤት ስራም ነው። ቅዳሜና እሁድ ገበያ ሁለት ስራ፣ አንደኛ ብዛትም ቢሆን ሲግኒፊካንትሊ አልሄድንም፣ ያልተዳረሰባቸው ወረዳዎች አሉ ስቲል፣ ነገር ግን ስለ ኑሮ ውድነት እናወራለን። ሁለተኛው ግን ስታንዳርዱን የማስጠበቅና አፕግሬድ የማድረግ ነው። በደረጃዎች ኢንስቲትዩት ቦርድ የጸደቀውን ደረጃ ወደ ማሟላት ማደግ አለበት። ዘንድሮ እያንዳንዱ ክልል ማቀድ ያለበት ከነባር ቅዳሜና እሁድ ገበያ ይህን ያህሉን ወደ ደረጃ አሳድገዋለሁ፣ ይህን ያህል አዲስ ፈጥራለሁ፣ አዲሱን ግን በደረጃ መሰረት ስታንዳርድ መሰረት አረጋለሁ የሚል ኮሚትመንት ይፈልጋል ማለት ነው። ይህ ስራ ትልቅ ቦልድ ሙቭ ይፈልጋል።